Lancino Ethiopia, Lancino, Lancino, Lancino Hagere, Lancino, Lancino, Lancino Ethiopia, Lancino, Lancino, Lancino Hagere, Lancino, Lancino, Lancino Ethiopia, Lancino, Lancino, Lancino Hagere, Lancino, Lancino, Lancino Hagere, Lancino Ethiopia, Lancino, Lancino, Lancino Hagere, Lancino, Lancino, Lancino Ethiopia, Lancino, Lancino, Lancino Hagere, Lancino, Lancino, Lancino Ethiopia, Lancino, Lancino, Lancino Hagere, Lancino, Lancino, Lancino Hagere, Lancino. Here you go, here you go, here you go, here you go, here you go. ገብተዋል የሚዲያው ድሮን ኮርዳይት ጌታውን ገቡ ሰብረቡ ገቡ ይባላል እንደዚህ ነው። እንዴት ናችሁ? ደህና ናችሁ? የሰላማችሁ ብዝት ብዝት ይበልልን። እንግዲህ ገብተናል። የኛ ጉዞ የኛ ሁሉ ነገራችን አይታወቅም። ድንገት በድንገት ነው ፏድ መቀበል ነው። እሺ ምንድን ነው ነገር? እሺ እንዴት ናችሁ ቤተሰብ? ሰላም ናችሁ? የሰላማችሁ ይብዛ። እንግዲህ ኮርዳዊት ዛሬ ትላንት ትንሽ ገባ ብለን የሆነ ነገር እስኪ ድምጽ በደንብ ይሰማል? እስኪ ድምጼ ከተሰማ ይሰማል በሉኝ። የሚዲያው ድሮን እንኳን ደህና መጣ። ሰላም ሰላም፣ እንኳን ደህና ቆያችሁኝ ሁላችሁንም። ሰላም ነው አባታችን፣ ሰላም ብያለሁ። እስኪ እንግዲህ ድምጼ በደንብ ይሰማችኋል? መልኬ በደንብ ይታያችኋል? አንድ ሁለት ብቻ ኮሜንት ስጡኝ። ትሰማለህ ትታያለህ በሉኝ። አዎ ዴቭ ጀግና ወይ ይያለኝ። you looks amazing thank you ይሰማል thank you። እሺ እስቲ እንግዲህ ሁለት ነገሮች ላይ እንውጣ። እንግዲህ ያው ሀገራችን ኢትዮጵያ ደምቃ ፏ ርብ ብላ እንደ ሟርተኞች ሳይሆን እንደ ኢትዮጵያ ትንሳኤዋን እያበሰረች ዓለምን እያስደመመች ያለች ሀገር ለመሆኗ ያው እንግዲህ ከቦታው ላይ ሆነን የምናያቸው ነገሮች እያየን ያለን እየሰማን ያለነው እየዳሰስን ያለነው ያሉትን ነገሮች ሁሉ ለማየት እንግዲህ ደፋ ቀና ብለናል ያለነው። ውድ አድማጭ ቤተሰቦች እንግዲህ እንደሚወራው እንደሚፈራው ሳይሆን እንደ ሀገር ኢትዮጵያ ምን ትመስላለች? ኮልዬ ምንድነው በአንተ በኩል ያለው እይታ የሚለው ነገር ላይ የእናንተንም የኔንም አመለካከት ሁለታችንም ይዘን እንመጣለን ማለት ነው። እሺ አለባበሴ ምንም አልተመቸኝም። አቀባበል የተንጋደድኩ ነገር መሰለኝ። ልክ ነኝ ግን ድምጼም እሺ እስቲ ቆይ ድምጽ ፉል ነው። ኦኬ እሺ እንግዲህ ዛሬ ሻዕቢያና ህወሓትን ተገና አድርጎ ከማጨው ንግድ ባንክ ሻዕቢያ ህወሓትን ተገና አድርጎ ከማጨው ንግድ ባንክ ሙሉ ዘረፋ አድርገዋል። በፒካፕ ባይሱዙ ያለውን ባንክ ድሮም የለመደው ነው። ወያኔና ሻዕቢያ ድሮም ታስታውሱ ከሆነ ይሄ ባህሪያቸው የትግል ስልታቸው ነው። እነ መለስ ዜናዊ እንደ አድቬንቸር ያወሩታል ብዙ ጊዜ። እዚህ ባንክ ገብተን ዘርፈን ወተን እዚህ እንድራለን እንዲዘርፈን ወተን እንዲያርገን እንዲ ባንክ አስገድደን ምናምን ይላሉ። እና ይሄ የትግላቸው ስታይላቸው ነው ባንክ ዘረፋ። እና የማይጨውን ባንክ ገብተው ንግድ ባንኮቹን ገብተው ዘርፈው ወጥተዋል። እንዴት ነው ያዘራረፉ ሁኔታ ምንድን ነው የሚለውን ጉዳይ ላይ እንግዲህ ማጣራቱን በደንብ ለመንግስት ተተነዋል። እንግዲህ የተቀነባበረ ስራ ነው ያለው። ያው ሰዎችን በወንጀል ስለማንፈልግ ከሌ ነው ማለት አንፈልግም። ህግ የያዘው ጉዳይ ስለሆነና በጥናት የተሰራ ስለሆነ ነው። ሻዕቢያ ለዚህ ነው የትም ቦታ ሻዕቢያ ያለበት ቦታ ላይ ዝርፊያ ያለ በየትኛውም ሀገር ላይ አዲስ አበባም ሐዋሳም ተቀመጥ ማያጨው አይደለም። ማያጨው ማቅረባቸው ነው።
የትም ጎንደርም ተቀመጥ፣ ቤንሻንጉልም፣ ሶማሌም፣ አፋርም የትም ተቀመጥ፣ ሻዕቢያ ካለ ዘረፋ አለ። አንዱ ስታይላቸው ይሄ ነው። የትግል ስታይላቸው ይሄ ነው። ዘረፋ ነው። አሪፍ ነው። አምሮባል። የዛሬው አለባበስ ቲንክ አንድ ሚቲንግ አለኝ ከዚህ በኋላ እንደወጣ ወደዚህ ነው ፕሮቶኮል መጠበቅ ስላለች ረስላስ ደግሞ ተናጋሪ ነው። ስፒከር ነው። የተወሰነ ደቂቃ 10 ደቂቃ አየር ሰዓት ይሰጠኛል። የዓለም አቀፍ ሚቲንግ ነው እና ይሄ ነው እንግዲህ ዘረፋው እንዴት ነው ነው እንግዲህ ከዚህ አስታክል እንደገና ስለ ኤርትራ ጉዳይ እናወራለን። ኤርትራውያኖች እንግዲህ ሻዕቢያዎች ልበላቸው ኤርትራውያኖች ሳልላቸው ማለት ነው በተለያየ አጀንዳ መጥተው ዓለምን ሊያወናብዱ ሞክሮ ነበረ። የዓለም መንግስታት ውድቅ አድርጎባቸዋል። ለኢትዮጵያ ካሳ እኛ ይክፈሉን፣ 40 ዓመት ወደባችንን ዘግተው ንብረታችን ያፍስ ዘርፈው አሰብን እንዳልነበረች አድርገው አውድመው ካሰብ የነበሩ ንብረቶቻችንን ወስደው ምጽዋ ላይ ተክለው ሪፋይነሪያችንን ወስደው ለሌላ ሀገር ሸጠው መሸጡን ሰማነው። ይገርማቸዋል። ሪፋይነሪው ተሸጧል አሉ። ብዙ መዋለ ንዋይ ያፈሰበት ሪፋይነሪ የነበሩ ትልልቅ ዩጆኑ ማሽኖች እንዳለ ተዘርፈው ተሸጠዋል አሉ። የተሸጠው ጎረቤት ሀገር ነው። እሱንም መረጃው እስኪመጣ እየጠበቅን ያለን እንግዲህ ሪፋይነሪውን መሸጡን አይደለም ወይ ደግሞ ሪፋይነሪ ያሉት እቃዎች መስሮ አይደለም። ሪፋይነሪ ራሱ ማጣሪያው ራሱ በስብሷል። አሁን ረስቶ ነው አለ። አሁን የሚፈርስ ነው እሱ። ለዚህ ሁሉ ዳሜጅ ያበቃው የኤርትራ መንግስት ነው። ወደቡ ላይ የነበሩ ብዙ አሴቶች ነበሩ፣ ብዙ ቢሊዮን ብር የወጣባቸው እነሱ ተዘርፈዋል። ግማሹንም ወደ ምጽዋ ወስደውታል ነው የሚባለው። ምክንያቱም ለምንድን ነው የእነሱ እንዳልሆነ ያውቃሉ። መቼም ቢሆን መጥተው ኢትዮጵያ ወስድብና ብለው ስለሚሉ በዛ አካባቢ ያሉ ነገሮችን በሙሉ እንዳለ ወስዶ ዘርፎታል። ይሄ ነገር ነው መሰለኝ የተጣመመ የሚያስመስለኝ። ስለዚህ ያንን ጉዳይ መለከት ያው የኢትዮጵያ መንግስት ከሚመለከተው አካላቶች ጋር እየተናገረ ያለው የዓለም መንግስታትም በአለን በንብረታችንም በሙሉ አስመዝግበን ሰጥተናል። የነበረን ይሄ ነበር የተዘረፈው ነው ያውቃሉ እነሱ። ያው ራሳቸው ኢንቨንተሪ ሲያደርጉ የሚያገኙት ጉዳይ ነው። እንግዲህ ሻዕቢያ በዝርፊያ ስለተወነጀለ በስርቂያ ስለተወነጀለ ከዛ ለመዳን ብለን የወደብ ኪራይ ብለው ጠየቋሉ። ደስ አይሉ እንግዲህ ድፍረታቸው አታድንቋቸው። ምን አለ ኢትዮጵያኖች እንደዚህ አይነት ህብረት ቢኖር። ጭራሽ የወደብ ኪራይ በሶቪየት ገብተህ እንዲህ አይነት ደፋር ናቸው። ለዚህም ነው እንግዲህ ብዙ ኤርትራውያኖች በዚህ ጉዳይ ላይ በጣም የተከፉ ጭራሽ ባለው ሁኔታ ላይ ግራ የተጋቡ ኤርትራውያኖች እንግዲህ በዚህ አይነት ፍጥነት የኤርትራ እድሜ ከሳምንት እንደማይዘል ግብጾችም ጭምር መስክረዋል። ግብጾች ኦልሞስት አረጋግጠዋል። በቃ ከዚህ በኋላ ወደ ኤርትራ ያለን አቅም የተማመን ነው በኤርትራ በኩል ያለው ነገር በሙሉ ፌል አድርጓል። በቃ ኮላፕስ አድርጓል። አይችሉም። በፋኖም በኩል አይችሉም። በሸኔም አልቻሉም። አዋርደውናል። በህዋትም በኩል ተሞክሯል። ጥምሮ ምናምን በሱም አልተሳካም። ስለዚህ ከዚህ በኋላ እንኳንስ ኤርትራ ኢትዮጵያ ልታፈርስ አይደለም ራሷ የመኖር እድሜዋ ከሳምንት አይዘልም የሚል የአንድ እውቅ የግብፅ ፖለቲከኛ የተናገረው ንግግር ነው። ይሄ ስታዩቸውም ደግሞ እንደሱ ነው። እነሱ ግብጾቹ ስለተናገሩ ሳይሆን ስታዩቸው ራሳቸው አቋማቸው ስታዩ በዚህ ደረጃ ላይ ናቸው ያሉት። አሁን ምንም የላቸው። ፖለቲካቸውን ጨርሰዋል። የሴራ ልሃቶች ጨርሰዋል። የተማመነው ሲሉ ፈርሷል። በዚህ አይነት ፍጥነት ኤርትራ ከዚህ በኋላ ሳምንት እድሜ ካላት እኔ አይመስለኝም። ያው ዝም ብሎ ተኖረና ተሞተ አይነት ነገር ከሆነ አሁንም እኮ እየኖሩ ነው ያሉት እኮ አሁንም በዚህ አይነት እየኖሩ ነው ያሉት። የዛ ሳይሆን ትክክለኛ እንደ ሀገር ሆና የመቀጠሏ ጉዳይ ላይ ትናንትም አልኖሩም አሁንም ነገም ቢፈርሱ አይገኝም እየኖርን ነው ቢሉም አይገኝም። ምክንያቱም ገና አልወጡም። ጭንቅላታቸው ኢትዮጵያ ካልፈለሰች ዴቭ ይሄ እኮ የህዋት ችግር ሳይሆን የፌዴራል መንግስት ነው የማስተዳደር ክፍተት መኖሩን ያሳያል። ምን ያድርግ? የክልል መስተዳድር ዛታ ተሾመ። እንግዲህ ታደሰ ጌታቸው ተባለ፣ ጌታቸው ወጣ። ታደሰ ወረደ ተባለ፣ ታደሰ ወረደ ተሾመ። ታደሰ ወረደ ራይዳ ሽጉጥ አስተዳደሩ የሚያስተዳድሩ ነው። ታደሰ ወረደ ትግራይን አስተዳድሩ። ትግራይን በእጃዙር የሚያስተዳድረው ኤርትራ ነው፣ ሻዕቢያ ነው የሚያስተዳድረው። ምክንያቱም ትግራይ ራሱ እንደ ሀገረ ትግራይ ትገነጠላለች ብላ ያስባሉ። ለዚህ እኮ ነው በትግራይ ክልል ውስጥ ምንም አይነት ኢትዮጵያ ባንዲራ አታይም። እንደ ሀገር ራሷ ትግራይ ኢትዮጵያ ነች ብሎ ለማለት ራሱ አትችልም። የለማ ምንም የለማ። አንድ ሀገር ነች። አሁን የኢትዮጵያ ሰንደቅ ዓላማ ትግራይ ውስጥ ያለ አታይም። ልክ እንደ ሶማሌ ማለት ነው። አሁን ሶማሌ ከሆነ ቦታ ከቀብሪ በያ ነው ወደ ዶርናጂ ምናምን ወደዛ አካባቢ ስትሄድ አሁን የኢትዮጵያ ባንዲራ የለም። እንደ ሶማሌ ላንድ ነው የሶማሌ ባንዲራ ነው። መንግስት ያስተዳድረዋል አያስተዳድረው ሌላ ጉዳይ ነው። እዛ ቦታ ማለት ፍሪ ማርኬት ነው።
ባይሱዙ መኪና ትገዛለህ፣ ታንክም ሳይችሉ ይቀራሉ፣ ይሸጣሉ። በቃ ራሳቸው መንግስት ሆኗል። እዛ ኤሪያ ላይ መንግስት ሆኗል። አሁን ከተወሰነ ጊዜ በኋላ ትግራይም እንደዚህ ነው የምትሆነው። ግን ዋጋ ከፍሎ መጀመሪያ ህወሓት በጦርነት ያሻቸዋል። አሁን አዲግራት ላይ የወጣውን ሰልፍ አይታችሁታል። ህዝቡ በቃ ነው ያለው። የሚመጣውን ሲኩዌንስ ስለሚያውቁት ነው። ትግራይ ውስጥ ጦርነት ከተፈጠረ የፌዴራል መንግስት መከላከያ ሰራዊት አይዋጋም። በህወሓት ማኒፌስቶ እና በህወሓት እቅድ መሰረት ትግራይ ውስጥ ጦርነቱ የሚያውቁት ትግራይ ተጨፋጭፎ ነው። ይሄ ትግራይ ራሳቸው ሻዕቢያዎች እኮ ሰርተውታል። ስራ አንደርታው ሽሬው ከሮ በሙሉ ትግራይ እዛው ነው የሚጨርሱት። ቋንቋውን ስለሚችሉት ደግሞ ኤርትራውያኖችም ይገባሉ። ትግራይን አድዋ መስሎ ይገባሉ፣ አንደርታ መስሎ ይገባሉ፣ ኤሮብ መስሎ ይገባሉ። ዋቴቨር ይሄ ነው ጨዋታው። እሺ። ስለዚህ ይሄ ሻዕቢያ ያቅዱ ነው። ትግራይን ማፍረስ አለብኝ። ትግራይን ደግሞ ሻዕቢያ የሚያፈርስበት ምክንያት አለ። ለመሰላችሁ የሚያፈርሰው የሚፈራው ሀገር ትግራይ ነው። ኤርትራ የምትፈራው ሀገር አያምናቸውም፣ በተአምር አያምናቸውም። ስለዚህ ማፍረስ አለብን ብለው ይገምታሉ። ለማፍረስ ይጥራሉ። ለማፍረስ ግን ዳይሬክት አለን፣ በእጅ አዙር ነው የሚሄዱት። አሁን ትግራይ ውስጥ ስብሰባ ነበር፣ አስመራ ላይ ስብሰባ ነበር። አስመራ የነበሩ ስብሰባ ማን ነው ስብሰባው ላይ የነበሩ? ፋኖች ነበሩ፣ ሸኔዎች ነበሩ፣ በሙሉ ነበሩ። እነዚህ የፋኖ አመራሮች አሉ፣ የሸኔ አመራሮች አሉ፣ ህወሓቶች አሉ። መመሪያውን የሚሰጠው ማን ነው? ሻዕቢያ ነው። ኤርትራውያኖች ናቸው የሚሉት። ፊሊፖስ ነው ይመራው። ደስ አይልም? ፋኖና ሸኔ ከህወሓት ጋር ሆኖ በጀነራል ፊሊፖስ መመሪያ እየተቀበሉ ነው ያሉት። ይሄ ነው አስቸጋሪ ነው። የትግራይ ጉዳይ በጣም የሚያሳስብንና የሚቆጨን እየነገርናቸው ትግራይን ሻዕቢያ ሲያፈርሰው ማየት፣ የትግራይን ህዝብ ሻዕቢያ ሲፈጀው ማየት፣ ሲያጨፋጭፈው ማየት በጣም አስቸጋሪ ነው። ስለዚህ እየተናገር ነው ያለ እንደ ትንቢት ነው። ስለዚህ ሲያወሩ ራሳቸው ኤርትራውያኖቹን ከሰማ ለዚህ ለትግራይ ህዝብ መጥፋት ነው ያለበት ነው። ማንም ሻዕቢያ ትግራይን ህዝብ አይፈልግም። ማንም ከድሮም ነው። በዚህ አጋጣሚ ከድሮም ጀምሮ ይንቋቸዋል እነሱ። አሁን ግን በቃ በአካል መኖር የለባቸውም ብሎ ነው መኖር የለባቸውም ያምናል። ስለዚህ ነው ብዙ ጊዜ ስንናገር እኛ እንትን እንመስላል። አይደለም የጥላቻ የምናገረው እቅዳቸውን የምናወራ ያለ ነው። ጋንግሪን ናቸው፣ መቆረጥ አለባቸው። አንድ ወዳጄ ወደ ተናገረው ነጥብ ልምጣና እስኪ ወደ ፕሮግራማችን እንገባበታለን። መጀመሪያ በጣም ኢንተረስትድ ያደረገኝ ነገር አለ። የፋኖ የሚባለው ትግል ያው ፌክ ነው። ራሳቸውም እኮ ይናገራሉ። አንድ ቀጠና አንድ እዚህ ያው ሲገቡ ገቡ ይላሉ። ባህር ዳር ነን ይላሉ። ባህር ዳር እድሜ ለመሳይ እንኩሮ ይነግራቸዋል። ባህር ዳር ገቡ ገሰገስ ይላል። አንድ እሱ ቃል አቀባይ ያለ የሚስቱ ወንድም ኡጋንዳ ያላል፣ እሱ ነው የሚዘግበው። ዛሬ በነበረ ውጊያ አዳሩ ላይ ክፍለ ጦሩ ተደምስሶ ብርጌዱ ተደምስሶ አልቋል። አዲስ አበባ ህዝብ መውጣ መግቢያ አጥቷል። አዲስ አበባ ሙሉ በሙሉ ተጨናንቃለች። መንግስት የሌላት ሀገር ሆናለች አዲስ አበባ እንዲሁ ይሏል ኡጋንዳ ዘጋቢ ነው። የጦሩም የፋኖም ትግል እየገሰገሰ ለአዲስ አበባ 25 ኪሎ ሜትር ርቀት ላይ ነው ያለው። ባህር ዳር ኦልሞስት በፋኖ ቁጥር ስር ውላለች። ወሎን ፋኖ ከቦ ይዟል። ጎጃም ላይ ይላል፣ ጎንደር ላይ ይላል። መሬት ላይ ምንም እኮ የለም። ምንን እንደሚያወሩት ራሱ አይገባኝም። ምን እንደሚወራም ራሱ አይገባኝም። ምናልባት እስቲ እንደው ይሄ ነገር ካናዳ ሆነን ሄደን ነው ስንመጣ ምንም የለም ወፍ የለም። እና ይሄ የፖለቲከኞች ነው እንጂ አንዳንዴ እኮ ራሳቸው ይዳረጋል። ወፍ የለም ይላሉ። በቃ ዝርፊያ ብቻ ነው። ኬላ አለ፣ ኬላ ላይ ያቆመ መዝረፍ ነው። ኬላ ላይ ያቆመ መዝረፍ ደግሞ አማራ ክልል አለ። እዚህ አለ እኮ እዚህ ቡራዩ ሆለታ ገነት ስትሄድ ኬላ አለ። መኪኖቹ ይቆማሉ። አምጣ ትባላል፣ ትበጥሳለህ። እዛ ይቆማል ነው ወይ ብቻ አረንጓዴ ልብስ ይለብሳል፣ ዩኒፎርም ውስጥ ይወጣል፣ ይቆማል፣ አምጣ ይላል፣ መስጠት። እዚህም አለ። እነዛ በተፈጠሩ በቃ ፍጥረታቸው ነው። በቃ እዚህ ቃሊቲም ላይ አለ፣ አቁሞ ይዘርፋል። ቢፈልግ የወታደር ልብስ የምትለብስ ለብሶ ጊዜ አምጣ ይላል፣ ክፈል ይላል። ሹፌሩን መስጠት ነው። ሲፈልግ ደግሞ የሆነ ሰው ይልክና እዛ ጋር ያስመታል። ድሮም ነበረ፣ አሁንም አለ፣ ወደፊትም ምናልባት ይኖር ይሆናል። ዴቪ እንዴት ወንድማችን አውርቶ አደሮች ካላወሩ እንጀራ ስለሌላቸው አላህ ልቦና ይስጣቸው። ስለዚህ ይሄ አለ ነው ያለው።
እና የአማራ ውስጥ አሰቃይቷል በደንብ ተሰቃይቷል። እንደ ግለሰብ አጥቅቷል። ፋኖ አጥቅቷል። ፋኖ አጠቃ የሚባለው የአማራውን ማህበረሰብ ተበቅሎታል፣ አጥቅቶታል። ትክክል ያስማማኝ። ይሄ እያየን ነው ያለን ነገር። ግን እያጠቃ ያለው ኬላው ማን ነው የሰራው? የኬላው ባለቤት ማን ነው ብላችሁ ስትጠይቁ ደግሞ ውስጥ ኬላው ላይ ሄዶ ገንዘብ የተመደበው ሻቢያ ነው። አይገርማችሁም? ጎጃም ላይ የተወለደ ኤርትራዊ ነው። ጎንደር ላይ የተወለደ ኤርትራዊ ነው። ወሎ ላይ የተወለደ ኤርትራዊ ነው። ግን ፋኖ ነው። የፋኖ አዛዥ ነው። የፋኖ አመራር ነው። ጎጃሜ ነው የምትለው፣ ጎንደሬ ነው የምትለው፣ አስጠራው ወለየ ነው የምትለው፣ በሙሉ ግን ኤርትራውያኖች ናቸው። እሱም በመረጃ እንግዲህ በጥናት ደርሶበታል። መንግስት ምን እንደሚያደርግ እንደሆነ ያው የጅምላ ነው። ስትመጣባቸው ደግሞ ማህበረሰብ ውስጥ ነው አለጋት ነው የሚገቡት፣ መንደር ውስጥ ነው የሚገቡት እና ከመታ መንደሩን ህዝብ ነው ሰላማዊውን ህዝብ ነው የምትፈጀው። በዚህ አይነት መልኩ ነው የፋኖ ትግል የሚባለው እንጂ የረባ ትግል ወይ ደግሞ መሬት ተጽዕኖ የሚሰጥ ትግል የለም። ራሳቸውም እኮ በአንደበታቸው እንደዚህ ይናገራሉ እኮ እነሱ የሚነገሩ እንደዚህ ነው። ይሄ እዚህ አሁን ይሄ ፋኖ አንድ ቀበሌ አልተቆጣጠረም። እውነት ማውጣት አለብን። ደጋፊም ብንሆን ማለት ነው። አንድም ቀበሌ ኢትዮጵያ ውስጥ አልያዘም፣ ግን መንግስትን እጥላለሁ እያለ ነው። ይሄው ፋኖ አንድ ቀበሌ አልተቆጣጠረም። ይሄ አሁን ትክክለኛው ይሄ ነው። ትክክለኛው እንትን ይሄ ነው። ለምሳሌ ይሄ እንደ ጎን ለጎን አድርገን ብንሰማው አሁን ይሄ ትክክለኛው የትክክለኛ ፋኖ አቋም ይሄው ግልብጥ ሚዲያ የሚናገረው ትክክለኛ አቋሙ ፋኖ ማለት ይሄ ነው። በቃ አሁን እሱ የሚናገረው ትክክለኛ አቋሙ ይሄ ነው። ይሄው በራሳቸው እኮ ይናገሩታል እኮ ያቺ የሚቀበሏት ገንዘብ ነች እንጂ ሐቁን እኮ እንደዚህ ይናገራሉ። ፋኖ አንድ ቀበሌ አልተቆጣጠረም። እውነት ማውጣት አለብን። ያኔ ደጋፊም ብንሆን ማለት ነው። አንድም ቀበሌ ኢትዮጵያ ውስጥ አልያዘም፣ ግን መንግስትን እጥላለሁ እያለ ነው። የፋኖ ኃይሎች ንጹሐንን ጨፍጭፈው ሲቪል ተቋማትን አውድመው እጃቸውን አጣጥፈው ተቀምጠው ወንጀላቸውን ጨምረው ማለት ለሞቱት ነፍስ ይማርልን፣ ላዘኑት መጽናናት ይስጥ። አንድ ቀበሌ አልተቆጣጠረም። ይሄ እንግዲህ የሚናገረው ምንድነው? ሪያሊቲው ይሄ ነው። ንጹሐን ይገላሉ። አሁን ደግሞ ጭራሽ አሰቃቂ የሆነ ወንጀል እንፈጽም መንግስት ላይ ጥላቻ ለማለት ሲባል የ5 ዓመት ልጅ ጭምር ማረድ ጀምሩ። እሱን ደግሞ ያው አስረስ የተናገረው ነገር ያደርገው ማን ነው? አስረስ ነው ማለት ነው። ህፃን ማረድ ጀምረዋል። አሮጊት መግደል ጀምረዋል። ቤተክርስቲያን ማቃጠል ጀምረዋል። ሸናቸውን አስቶ እስከ አርሲ ድረስ ያው ከሸኔ ጋር ተቀናጅቷል። እስከ አርሲ ላይ ያሉት ግድያ ይነሱ ግድያ። ይሄ አንዱ የትግል ስልት አድርገዋል። አረመኔ ጨካኝ አካሄድ። ገበሬውን መዝረፍ የተለመደ ነው። አሁን ገበሬው ከብቱን ካለ ከፋኖ አይን ያውጣው እኮ ነው የሚባለው። ከብቱ ራሱ ደለብ ያለ ከብት እንዲህ ሻኛው እንዲህ ከተንቀጣቀጠ እንዲህ አይተው ከፋኖ አይን ያውጣው ነው የሚባለው። ጥሩ ላፋርጉ የሚወስዱ ከብት ማልባት ማደለብ ሁሉ ትቷል። የአማራው ገበሬው አምጣ ነው የሚለው። ከዛ መቁረጥ ነው፣ ቸበርቻቻ ነው። ዳግም አረቄው አለ ምን ነፋል። ከዛ ጥግብ ስትልክ ወደ ኬላ ትወጣለህ። መንገድ አቆመ ገንዘብ ዘርፋል። ይሄ ነው። ይሄ የሚናገረው ነገር ሪያሊቲ ነው። በፕሮፓጋንዳ ግን ይወጣና አንኩሮ ሚዲያ ባህር ዳር 10 ኪሎ ሜትር ላይ ነው ያለ ይለዋል። አዲስ አበባ ገባን እዚህ ጋር ደርሰናል። ወፍ የለም ወፍ የለም። እና ግልብጥ ሚዲያ የተናገረው አሁን ይሄ ነው። እውነት እንነጋገር ከተባለ አለ ፕሮፓጋንዳ ካልሆነ እውነት እንነጋገር ከተባለ ግን እውነቱ ይሄ ነው ይላል። ይሄው ፋኖ አንድ ቀበሌ አልተቆጣጠረም። እውነት ማውጣት አለብን። ያኔ ደጋፊም ብንሆን ማለት ነው። አንድም ቀበሌ ኢትዮጵያ ውስጥ አልያዘም፣ ግን መንግስትን እጥላለሁ እያለ ነው። የፋኖ ኃይሎች ንጹሐንን ጨፍጭፈው ሲቪል ተቋማትን አውድመው እጃቸውን አጣጥፈው ተቀምጠው ወንጀላቸውን ጨምረው ማለት ለሞቱት ነፍስ ይማርልን፣ ላዘኑት ይሄ ነው እንግዲህ ሪያሊቲ ነው። እውነቱ ይሄ ነው። ወፍ የለም ብለን የምንለው ለዚህ ነው። ወፍ የለም አይኖርምም፣ ደግሞ ወፍም አይኖርም፣ ወደፊትም አይኖርም፣ አይችልም። ይሄ እንዴ አትሞክሩት እኮ አላቸው እኮ ጠቅላይ ዶክተር አብይ እኮ አትሞክሩት አላቸው። አሁን የዚህ ሁሉ ሴራ ባለቤት ሻቢያ ነው። ፋኖን ያሰማራው ሻቢያ ነው። ሸኔን ያሰማራው ሻቢያ ነው። ኦፕሬሽኑ የሚመራው ሻቢያ ነው። መመሪያ የሚወጣው ከሻቢያ ነው። ምንድነው መስፈርታችሁ እነዚህ ሰዎች ስትሉ አንድ ወዳጄ አንድ ነገራትን ነጥብ በነጥብ በሷ ላይ እንውጣና ወደሚቀጥለው እንገባለን። እቺን ነገር እናዳምጣት። በጣም ኢንተረስት ስለሆነች ነጋዴ እንግዲህ ጦርነት በሚነሳበት ሰዓት ጦርነት ሲነሳ ከፍተኛ ሐሴት፣ ደስታና ፈንጥዝያ ውስጥ የሚገቡ ጦርነት ሲነሳ አሁን እንግዲህ አሁን በህዝባዊ እምቢተኝነት ዓላማው ምንድነው? ኢትዮጵያን እንበትናለን፣ ኢትዮጵያን ጦር ሜዳ እናረጋታለን። ህዝባዊ እምቢተኝነት ብለን
እንደ ሊቢያ ኢትዮጵያ እናፈርሳታለን፣ እንደ ሲሪያ ኢትዮጵያ ትፈርሳለች፣ በጦርነት ትታመሳለች፣ እንቀውጠዋለን የሚሉት እንቀውጠዋለን። እና ጦርነት ሲነሳ በጣም የሚፈነጥዙ በጣም ደስ የሚላቸው እነማን ናቸው? ማን ነው በዚህ ጦርነት ተጠቃሚ? አሁን ይፈጠር ግድ የለም ይሳካላቸው፣ ህዝባዊ ቤተኝነትም ስር ነቀል የሚበሉ ይበጥጡትም ጦርነት ቢፈጠር ማን ነው የሚጠቀመው? ለማን ነው ቤኔፊቱ? ማን ነው? ለማህበረሰቡ ነው? ለሀገር ነው? ለማን ነው ስንል በነጥብ እንደሚያስቀምጡታል። እሱን እንተነትነዋለን። እሺ አንዴ እሱን ያዳመጠን እየተናገርን እንመጣለን። ከፍተኛ ሐሴት ደስታና ጦርነት ሲነሳ ከፍተኛ ሐሴት ደስታና ፈንጥዝያ ውስጥ የሚገቡ 7 እርጉማንን በደረጃ ነው የማስቀምጥላችሁ። 7ኛ ላይ የሚቀመጠው ነጋዴ ነው። ነጋዴ እንግዲህ ጦርነት በሚነሳበት ሰዓት ጥራቱን ያልጠበቁ ምርቶችን የማምረት ከውጭ ወደ ሀገር ውስጥ የማስገባት በፈለገው ዋጋ ጨምሮ የመሸጥ እንዲሁም ደግሞ ለመንግስት ገቢ ይደረግ የነበረ ታክስን ለማጭበርበር ስለሚመቸው ጦርነት ሲነሳ ፈንጥዝያ ውስጥ ይገባል። ነጋዴ እንግዲህ አሁን ሁልጊዜ ጦርነት ይፈልጋል ነጋዴ። ምክንያቱም እህል ይደበቃል፣ ጥራት የሌለው ምርት ይመረታል፣ አማራጭ የለም፣ የትም ትገዛለህ፣ ጦርነት ነው። ነጋዴ በዚህ ላይ አንዴ ነው መንጥቆ የሚሄደው። ነጋዴ ተጠቃሚ ነው። እውነተኛ ነጋዴዎች ደግሞ ይጎዳሉ። ንጹህ ነጋዴዎች ደግሞ በዚህ ላይ ይጎዳሉ። ስለዚህ ንጉሱ ነጋዴ ጦርነት አይፈልግም። በሰላም ሰርቶ ነግዶ የሚገባው ምን ሲሆን ነው? አገር ሰላም ስትሆን። ሌላው ግን ኮንትሮባንዲስት የሆኑ አደገኛ ልክ እንደ ሻቢያ አይነት ነጋዴዎች ተጠቃሚ ናቸው። ሻቢያ አሁን ጦርነት ይፈልጋል ኢትዮጵያ ላይ። ለምን? በዛ መሀል ነው የሚሄደው። ነጋዴ ሲባል ሁሉ ነገር ያለው ይህን ነጋዴ ብቻ ነጋዴ ሲባል የመሳሪያ ነጋዴ ጭምር ተጠቃሚ ነው። የመጀመሪያው ነጋዴ ተጠቃሚ ነው ጦርነት ሲፈጠር። ሁለተኛው ልጅ እሺ 6ኛ ላይ የሚቀመጠው ሌባ፣ ዘራፊ፣ ቀማኛ ነው። ዘራፊ እንግዲህ የትኛውን ቦታ ላይ በየትኛውም ሁኔታ የፈለገውን ንብረት የመቀማት የፈለገውን ሰው የማጥመድ ነፃነቱን ስለሚያገኝና የትኛውም የህግ አካል ለህግ እንደማያቀርበው እርግጠኛ ስለሚሆን ከፍተኛ የሆነ ፈንጥዝያ ውስጥ ይገባል። ሌባና ዘራፊ ደግሞ ጦርነት ነው። ያንተም ቤት ነው መጥቶ የሚዘርፈው። ወርቅ ቤቱን ይዘርፈዋል፣ ንግድ ቤቱን ገብቶ ይዘርፈዋል። መኪናም ካለ ያ መጥቶ በጥይት መጥቶ መኪና ይወስድባል። ፖሊስ የለም፣ ህግ የለም። ሌቦች በጣም በጉጉት የሚጠብቁ ጦርነት ነው። እቻ አጋጣሚ በጣም ዘኖብል እድል ነች ለነሱ። ስለዚህ እነዚህ ሰዎች አሁን የስር ነቀል ለውጥ ወይ ደግሞ የከተማ ውስጥ ንቅናቄ ጦርነትን በጉጉት ቁጭ ብሎ እየጠብቁ ነው። ዱዓ እያደረጉ ያው መቼ ነው የምታመጣለን? እንዲሁ መቼ ይጀምራል? መቼ ነው ገብተን የምንሰርቀው? ወርቅ ቤቱ መቼ እንዘርፋለን? ባንኩ መቼ? የሌቦች ተጠቃሚዎች ናቸው በዚህ ጦርነት ሲፈጠር። አዳም 7ቱም ምን የሆኑ ፓርቶችን ነው ማስረዳ በደንብ ተባራ። እሺ ሌላውን ቀሶ ሂድ አዳም። ይሄ ጥሚት ስለሚጠቅማችሁ። 6ኛ ላይ የሚቀመጠው የሚዲያ ሰዎች ናቸው። የሚዲያ ሰዎች እንግዲህ ኢንፎርሜሽን ለህዝቡ ለመሸጥ የተለያዩ መጽሐፍቶችን ማገላበጥ የተለያዩ ሪሰርቾችን መስራት ስለሚጠይቅ ጦርነትና ግርግር በሚነሳበት ሰዓት ግን የተለያዩ ኢንፎርሜሽኖች ቤታቸው ድረስ ያለምንም ድጋም በገፍ ስለሚመጣላቸው ከባድ ፈንጠዝያ ውስጥ ይገባሉ። 4ኛ አክቲቪስትና ሚዲያ ሰዎች በጦርነት በጣም ተጠቃሚዎች ናቸው። ድሮ አነፍንፈን ነው አይደል ሚዲያ የምንፈልገው፣ አሁን አያስፈልግም። ቁጭ ብለህ ነው የምታገኘው ቤት ውስጥ ዜናው ራሱ ይመጣላል። በቃ እንትን ሆቴል ተቃጠለ ይባላል። በቃ እሱ ትሰራለህ። አርስቷን ብቻ ነው የምትቀይራት። በቦምብ ከሆነ በሳት ትለዋለህ፣ በጋዝ ከሆነ በቦምብ ትለዋለህ። ዜናውን ብቻ እያጣፍጥ መስሎህ። ስለዚህ ፖለቲከኛና ጋዜጠኛ አክቲቪስቶች በተለይ ዩቲዩበሮች፣ ቲክቶከሮች ምናምን ገንዘብ የሚያገኙ ፈንጠዝያ ውስጥ ነው የሚገቡት። ጦርነት ይፈልጋሉ በሙሉ። አክቲቪስት ትልቁ፣ ፖለቲከኛ ትልቁ የጦርነት ተጠቃሚዎች ናቸው የሚሉት ትክክለኛ አገላለጽ ነው። ላይ የሚቀመጡት ፖለቲከኞችና አክቲቪስቶች ሲሆኑ የከሸፉ ፖለቲከኞችና አክቲቪስቶች ሁሌም ቢሆን አገር ስትረጋጋ ሰላም ስትሆን በህዝብ ዘንድ ስለሚረሱ ይጨንቃቸዋል። በመሆኑም ጦርነትና ግርግር በሚነሳበት ሰዓት የጃጃ አስተሳሰባቸውን ህዝብ ላይ እንደፈለገ ለመጥፋት ስለሚመቻቸው ከፍተኛ ፈንጠዝያ ውስጥ ይገባሉ። 3ኛ የጃጀ ፖለቲከኛና አክቲቪስት ይላል። በቃ ሞተዋል አለ ማስታወሻ የላቸው። ይሄን አጋጣሚ ይፈልጉታል። አሁን ለምሳሌ ልክ እንደ ልደቱ ወይ ጆዌ ሜካፑ የደረቀ ወይ እነ በቀለ ገርባን በላቸው እነ መራራን በላቸው። ይሄ በቃ ይወጥ የረከሱ ነው ፖለቲከኞች ምትላቸው። ከፖለቲካ ላይ የሚወጡ የተሰናበቱ በቃ የጃጁ ነው የምትላቸው። እነሱ አሁን በቃ በዚህ ጉዳይ ላይ አሁን እንደ አዲስ ይወጣሉ። በቃ ሌላ አዲስ ቆዳ ማፍራት ማለት ነው። እንደ አዲስ ቆዳ ይዘው ይመጣሉ።
ተጠቃሚ ናቸው እነሱ። ይሄ በጣም ትልቅ ቤን ፖይንት ነው። የኛ አይን ስለምናየው እነሱ ናቸው ህዝባዊ ቢተኝነት ስንቀለውት አገሪቷ እንደዚህ ኢትዮጵያ እኮ አልቆላታል፣ አገሪቷ እኮ ምንም መንግስት እኮ አልባገረች ያለችው አሁን እኮ ምንም ያስተዳድራት እኮ መንግስት የለም ምናምን ብለው ወሬ የሚያወሩት እነሱ ናቸው። የጃጁ ፖለቲከኞች ናቸው። እቺን ነገር አንዴ እንድገማለን ማለት ነው። እና አክቲቪስቶች ሁሌም ቢሆን አገር ስትረጋጋ ሰላም ስትሆን በህዝብ ዘንድ ስለሚረሱ ይጨንቃቸዋል። በመሆኑም ጦርነትና ግርግር በሚነሳበት ሰዓት የጃጅ አስተሳሰባቸውን ህዝብ ላይ እንደፈለገ ለመጥፋት ስለሚመቻቸው ከፍተኛ ፈንጠዝያ ውስጥ ይገባሉ። ሶስተኛ ላይ የሚቀመጡት የጦር መሳሪያ የሚያመርቱ ድርጅቶችና የጦር መሳሪያ የሚያዘዋውሩ ነጋዴዎች ሲሆኑ የእነዚህ ድርጅቶች የህልውና ምንጫቸው ጦርነትና ጦርነት ብቻ በመሆኑ ግርግር ሲነሳ ታላቅ ፈንጠዝያ ውስጥ ይገባሉ። ሁለተኛ እንግዲህ የጦር መሳሪያ ነጋዴዎች ማለት እንደነ ሻለቃ ዳዊት ማለት ነው። ሻለቃ ዳዊት አሁን ብዙ ጊዜ ማርኬት ላይ በቢዝነስ ቢተዳደረው ጦር መሳሪያ ይሸጥ ሁቱና ቱትሲ እኮ ሲጨፋጨፉ ጦር መሳሪያ የሚያቀርብ ያለው ሻለቃ ዳዊት ነበር። በተለይ በአብዛኛው በአፍሪካ ጉዳይ ላይ ባለ ጦርነት ላይ ሻለቃ ዳዊት የመሳሪያ አቅራቢ ነው። ሻለቃ ዳዊት ፊት ለፊት ስላለ ነው እንጂ የሻለቃ ዳዊት አይነት ሺህ ሰዎች አሉ በኋላው በጦር መሳሪያ ማዘዋወር ብቻ ነው። በአብዛኛው በዚህ ስራ ላይ ሻቢያዎች የታወቁ ናቸው። ኤርትራውያኖች ትልቁ ህይወታቸውና ንግዳቸው ጦር መሳሪያ ነው። አስመራ ውስጥ እኮ ንግድ እኮ ያለው እኮ ጦር መሳሪያ ነው። ለፋኖ እኮ ገንዘብ መሳሪያ የሚሰጡ እኮ ሻቢያዎች እኮ ናቸው የሚሸጡት እኮ። ከየትም አምጥቶ ከቱርክም ከፈለገበት አምጥተው ጎንደር ድረስ ያስገቡላል መሳሪያ። ጎጃም ድረስ ገንዘቡን እዛ አሜሪካን ሀገር ነው ዶላሩን የምትከፍላቸው። ዶላሩን አሜሪካ ትከፍላለህ። እዚህ ጋር እነሱ መሳሪያ በፈለጉት ጭነው ጎጃም ያስገቡላል፣ ጎንደር ያስገቡላል። በአይሱዙም ይሁን በምንም ቢሆን በኮንትሮባንድም ይዘው ላይ ያመጡላል። የመሳሪያ ነጋዴዎች በዚህ የተካኑት በአብዛኛዎች ከድሮም ጀምሮ ባቸው በተፈጥሮ ይታወቃሉ። የመሳሪያ ነጋዴ ስጠራ ሻቢያዎች ናቸው የሚጠሩት። ደሙ ካለ ኤርትራ ደም ካለበት መሳሪያ ዘዋዋሪ ነው። ሻለቃ ዳዊት የኤርትራ ደም አለበት። አሁን የህወሓት ባለስልጣናቶች በሙሉ የጦር መሳሪያ ዘዋዋሪዎች ናቸው በሙሉ። በተለይ አድዋዎቹ በሙሉ አዘዋዋሪዎች ናቸው፣ ሻጮች ናቸው። እነሱ አሁን ይጎዳሉ፣ ይጠቀማሉ በዚህ ጉዳይ። ስለዚህ እንደምንም ብለው ጦርነት እንዲፈጠር ይፈልጋሉ። ኦሮሞና አማራ ይጨፋጨፍ ይላሉ። አፋርና ሶማሌ ጨፋጭፍ ይላሉ። እነዚህ ተጠቃሚ ስለሆኑ ስለዚህ የጦር መሳሪያ ነጋዴዎች ሲላችሁ እነሱ ነው። ድርጅቶችና የጦር መሳሪያ የሚያዘዋውሩ ነጋዴዎች ሲሆኑ የእነዚህ ድርጅቶች የህልውና ምንጫቸው ጦርነትና ጦርነት ብቻ በመሆኑ ግርግር ሲነሳ ታላቅ ፈንጠዝያ ውስጥ ይገባሉ። ሁለተኛ ላይ የሚቀመጡት ፊውቸርን ዲዛይን በማድረግ የተጠመዱና ዓለምን አንድ አድርጎ ጠቅልሎ ለመግዛት የሚታትሩ ሀያላን መሪዎች ሲሆኑ በጦርነትና በጭፍጨፋ የሰው ህዝብ ቁጥር ሲቀንስላቸው፣ ባህል፣ ወግ፣ እምነት ሲናድላቸው ታላቅ ፈንጠዝያ ውስጥ ይገባሉ። አንደኛውን ከመናገር በፊት ፎሎ ያላደረጋችሁ አንደኛና የመጨረሻው በጦርነትና በጭፍጨፋ የሰው ደም ሲፈስ ምግባቸውን የሚያገኙ ህልውናቸውን የሚያስቀጥሉ ክፉ መናፍስቶች ናቸው። የቀረ የምትሉት ካለ ኮመንት። እንግዲህ ክፉ መናፍስት ነው ደግሞ ግብር ያለባቸው፣ የሰው ደም ማፍሰስ ግብር ያለባቸው እነዚህ በተለያየ እምነት ተቋም ውስጥ ናቸው ያሉት። በኦርቶዶክስ ውስጥ አለ፣ በጴንጤ ውስጥ አለ፣ በእስልምና ውስጥ አለ፣ በዋቄ ፈታ ውስጥ አለ፣ በሁሉም እምነት ውስጥ አለ። እነሱ ደም እንዲፈስ ይፈልጋሉ። አሁን የትግራይ ህዝብ ወር አላቸው። በአብዛኛው ጥቅምት በቃ የደም ማፍሰስ ሻቢያ በተለይ ኤርትራውያኖች ይፈልጉታል። ጥቅምት ትግራዮችን ይፈልጋል። ሰሜናውያኖች በጥቅምት ደም ማፍሰስ አለባቸው። ይሄ ባህላቸው ነው። በዚህ አጋጣሚ ላይ ብዙ ጦርነቱ ካስታውሳችሁ ጥቅምት ነው ውጊያ የሚፈጠረው። ሰው የሚያልቀው ጥቅምት ነው። ጥቅምትን ካለፍክ በአብዛኛው እየረገበ ነው የሚመጣው። ሁለተኛው ግንቦት ነው። ግንቦት እነዚህ ደግሞ መናፍስትም ጭምር አስጠንቁሩም ጭምር። አሁን ሻቢያና ህወሓት ከሱዳን ነው በዚህ ጊዜ ይህን አድርጉ፣ በዚህ ጊዜ ደም አፍስሱ፣ በዚህ ጊዜ ይህን አድርጉት የሚታ ሱዳን ነው የሚያዛቸው። ስለዚህ በዛን ጊዜ ደም ማፍሰስ አለባቸው የግድ ነው። አለበለዚያ ራሳቸው ላይ አደጋ ይፈጠርባቸዋል። ለዚህ ነው ኤርትራውያኖች ወጥቶ ባህር ላይ ነው የሚሰምጡት። ኤርትራዊ ሀገሩ ላይ ነው። አንዳንዴ ሲሰደዱ እናንተ ኑሮ ለመቆየር መስራት ግብርም ነው ግብርም ነው። በአብዛኛው የሚሰደዱ አንድ ኩላሊት ነው ያለው። በአንድ ኩላሊት ነው የሚሰደዱ። ኩላሊት በመሸጥ ነው የሚተዳደሩት ራሳቸው። በጣም አሰቃቂ ነገሮች ነው ያዩ። ጦርነት አስከፊ ነው። ጦርነት መጥፎ ነው ብለን ስንል ሰላማዊውን ህዝብና ሰርቶ መለወጥ የሚፈልግ ተምሮ ማድረግ የሚፈልግ ሰው በጦርነት ይጎዳል። ሌባ ተጠቃሚ ነው። ስለዚህ ነው አሁን እንደምንም ብለን ኢትዮጵያን እናፍርሳት፣ ኢትዮጵያን በጦርነት እናምሳት፣ ስር ነቀል ወይም ደግሞ ለውጥ ብለን ኢትዮጵያን በጥብጣት የሚሉ ሰዎች እነማን ናቸው? እነዚህ ሰዎች ናቸው። ይህንን ነው። ይሄ መንግስት ደግሞ
አውቀናል የትላንትናውን ነገር ልደግሙት አትሞክሩ አሁን ይለዋል አትሞክሩት በጣም የነቃንበት ሰዓት ነው ረግጠን ነው የምንዋጋው ረግጠን ነው የምናሸንፍ እያሉ አመራሮቻችን እናውቃችኋለን አብረን ያደግነው እንተዋወቅ አሁን ሰላም እንፈልጋለን ብሎ በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው እናውቃችኋለን ውሸታችሁን ነው ዓለም ይስማ እናውቃችኋለን አብረን ያደግነው እንተዋወቃለን እኛ ልታታሉልን አትችሉም አሁን ሰላም እንፈልጋለን እንግዲህ የጦር አዛዦች የሚናገሩት ይሄን ሻዕቢያም ህወሓት ከዚህ በኋላ ላይ እንደ ትናንትናው አይነት ፈንጠዚያ እንግዲህ አትችሉም ምዕራባውያኖቹ ይዘዟችሁ የጃዙሩ ጋም አድርጉ እናቃችኋለን መከላከያው እዚህ ላይ ተሰራይቷል ያለው የሚናገሩትን አዳምጡት ብሎ በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው እናውቃችኋለን ውሸታችሁን ነው ዓለም ይስማ እናውቃችኋለን አብረን ያደግነው እንተዋወቃለን እኛ ልታታሉልን አትችሉም ዛሬ 83 አይደለም ዛሬ ሌላ ነው እንድታውቁ እንፈልጋለን እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለን አናይም በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጥሮታ ወጣ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ ፈከር አይደለም በፈከር አይደለም ውጊያ በሳይንስ ነው ፈከራ አይተው ዳግመኛ ትግዱን እኛ ለትልቅ ጉዳይ እየተዘጋጀን ነው ረፉልን እኛ አሁን በሌላ ዓለም ውስጥ ነች ያለችው ኢትዮጵያ አሁን የመንደር ጉዳይ የምናምን ጉዳይ አይደለም በከፍተኛ ትግል ውስጥ ያለችው ኢትዮጵያ ያለ ከፍተኛ ዓለም ዝግጅት ያደርገን ያለ ነው አንሰማችሁም የዚህ መንደር የጎሳ የምናምን አርኪ ቡርኪ ምናምን ህዝባዊ ብትይነስ ነቀማ አይ እዛ ውስጥ አለም ያለው መከላከያው በኒውክሌር ደረጃ ላይ ነው ያለው ኢትዮጵያ መንግስት ያለው ይሄ መከላከያ ሰራዊት በከፍተኛ ሁኔታ በደረጃ ከሚጠሩት መከላከያ ተቋማቶች መካከል ራሱን ያሰለፈ ተቋም ነው መከላከያ ተቋም የጎሪላ ጉዳይ የሰፈር ልጅ የሚጨርሱ ጉዳይ ነው በሰፈር ልጅ ወይም ደግሞ እዚህ በምንድነው ባቢው ጠባቂ ነው የሚባለው እንደዛ በእንደዛ የሚያልቅ ነገር ነው ያለው ሽብር ይነት ያለው ይችላል ስለዚህ አሁንም እኛ የምናገረው ምንድነው እረፉ ነው ምክራችን እረፉ ነው ከዛ በኋላ የሚከተለው ነገር ስለምናቀው ጭምር ነው የምናገረው ሻለቃ ዳዊት እርዳታ ማስተባበሪያ በነበረበት ዘመን ስራው የጦር መሳሪያ እናቃለን ሁቱና ቱሲ ነበር እሱ ነበር አቅራቢ ያ ሁሉ ሁቱና ቱሲ ህዝብ ሲጨፋጨፍ ሙሉ መሳሪያውን ያቀርብ ነበር ሻለቃ ዳዊት ነበር እናቃች ባይዘው እሱ ብቻ አይደለም ከሱ ጋር ልቱን እናቃቸዋለን የኤርትራዊ ዋናው የጦር መሳሪያ ከፋይ ክፍሎም ይባላል ሞተ ክፍሎም ታንኩ ላይ ያቀርባል አሁን መጨረሻ ላይ እንግዲህ ያው ዩክሬንና ራሻ በተፈጠረው ጦርነት ላይ ሁኔታዎች ቢዝነሱ ጦዘበት እሱ እንግዲህ ያው በዛ ነበር የሚጠቀም የነበረው መጨረሻ ላይ ግን ከሱ ጋር ደግሞ የጦር መሳሪያ የሚያቀርቡት ራሻዎች ነበሩ ገደሉት ኤርትራዊ ነው ገደሉት ደግሞ እነዚህ ሰዎች መጨረሻ ላይ እርስ በርስ ነው የሚገዳደሉት ገንዘቡ ከፍተኛ ብር ነው ስለዚህ በጣም የመሳሪያ አዘዋዋሪ ሆኖ ላይቭን የተወሰነ ጊዜ ይቀይራል ከዛ በኋላ ግን ዘለቄታ ይወጣ የሰው ደም ነው የሚጠራው ይዟቸው ይሄዳል አይረጋጉም አይቀመጡም ያቀበጀብጃቸዋል እንደዚህ ጦርነት የት ጋር ነው ጦርነት ያሸታሉ ጦርነት ፍለጋ ነው የሚሉትና ምንም እናቃቸዋል እኔ ራሻ ተማሪ ሆኜ በጣም ብዙ ሰዎች ነበሩ ከራሻ መሳሪያ በዛን ዘመን ላይ እኛ መሳሪያ ስለመሳሪያ በማናቅበት ዘመን ላይ መሳሪያ የጫኑ እንትን ለአማጽያን ያቀርባሉ ደላላው ስለዚህ ስለምንተዋወቅ ነው ስለምናቀው ነው ስራውን ስለምናቀው ነው እና አሁንም ኢትዮጵያ ውስጥ ይሄ ነው ይደረጋል አሁን ዶራጂ ወይ ቀበሌ በያ እዚህ አልፋችሁ ስትሄዱ መሳሪያ ባይሱዙ ነው በቃ ያየው እኮ ነው ስትገባ ባይሱዙ ላይ ተጭኖ ክላሹ ለብቻው ጥቁሩ ክላሽ ለብቻው አርፒጂ ለብቻው በሙሉ መሳሪያ ባይሱዙ ሌጋል እኮ ነው የሚሄደው ከተማ ውስጥ ጭኖ የሚሄደው የት ነው የሚሄደው ጎንደር ነው የሚሄደው ወደ ጎንደር መሳሪያ የምትወስድ ከሆነ ገንዘብ አትከፍልም በነፃ ይሰጠዋል ወደ ጎጃም የሚገባ መሳሪያ በነፃ ይሰጠዋል
የጎጃም ህዝብ ይለቅ እንጂ በነፃ ነው የሚሰጡ መሳሪያ። ጎንደር በነፃ ይሰጧል መሳሪያ። ጎንደር መጋተባ ከሆነ ጎንደር ተዋጊ ካለ በነፃ ነው የሚሰጡ። በአይሱስ ጭነው ይሰጧል። ምክንያቱም የአማራው ህዝብ እንዲያልቅ ይፈልጋሉ። በተለይ ሻዕቢያ ትልቁ እቅዱ ይሄ ነው። ለአማራ እኮ አታስከፍሉ ይባላል እኮ ጥይትና መሳሪያ በነፃ ሱት እኮ ነው ለአማራ። ምክንያቱም አማራው ከተዳከመ፣ አማራው እርስ በርስ ከተጨፋጨፈ፣ አማራው ከመከላከያ ከተጨፋጨፈ፣ አማራው ከደከመለት ሻዕቢያ መሰስ ብሎ ነው የሚገባው። ይሄ እቅዱ ነው። ስለዚህ ወደ አማራ ክልል በገንዘብ መሳሪያ አትሽጡ ነው የሚሉት። ስጧቸው፣ ጥይት ነው ስጧቸው ነው። ለዚህ ነው አሁን ፎከስ አድርጎ አማራ ክልል ጦርነቱ ላይ ፎከስ ያደረገው። ግን እግዚአብሔር ደግሞ ኃያል ነው። ከአማራ ክልል አወጣውና ጦርነቱን የታመጣው ትግራይ ውስጥ ከተተው። ኳሱ ነጥሮ ትግራይ ገባ አልኳችሁ። ነጠርና ትግራይ ገባ። ትግራይ ላይ አልቆመም። ነጠርና ከትግራይ ጋር ኤርትራ ገባ። እመኑ፣ የኤርትራ እድሜ ለዚህ ነው። በዚህ ፍጥነት የኤርትራ እድሜ ከሳምንት እንደማይዘል ግብጾች ናቸው ያወሩት። ሳምንት እንደማያልፍ እኛ ለሚያወሩ ኢትዮጵያ ለሚያወሩ ግብጽ የግብጽ ፖለቲከኛ ነው ያወሩ። ኢትዮጵያ ግን በከፍታ ማማያ ላይ ከምትሄድበት አንድ ኢንች ዝቅ ማድረግ የሚችል ነው። አንድ ትንሽ ኢንች እኮ ነው አሁን ያለችበትን ፍጥነት እድገቷን ኢንች ዝቅ ማድረግ የሚችል የለም። ፖለቲካው ሚዲያው ሊያወራ ይችላል። ስለዚህ ይሄ ነው አሁን እንግዲህ የዚህ ስር ነቀል ወይም ደግሞ ህዝባዊ እምቢተኝነት የሚባለው ትግል መጨረሻው ምንድን ነው? አሁን ዘሎ ትግሉ ራሱ ወደ እምነት ተቋም ገባ። ኦርቶዶክስ ውስጥ አሁን ኦርቶዶክስ ውስጥ ገብቶ ንጹሐን መግደል፣ ቤተክርስቲያን ማቃጠል እዛ ውስጥ ገብቷል። አይታችሁ ከሆነ ሰሞኑ በጣም ተጣድፏል። ይሄ አሁን በተለይ ነጠላውን አድርገው መስቀል አንጠልጥለው እነ ቢንያም ሽታይ እኮ ግብፅ ነው ያለው። አታውቁም? ገብቷል። ግብፅ ነች የምታዘው ኦርቶዶክስ ድሮ የነበረው ነች። በዛ መስፈርት ውስጥ ነው ያለው። አሁን ብዙ አባቶች ወጥተዋል ነጠላ እየለበሱ። ይሄ መንግስት አያወርድም ወይ? ራሳቸው ጳጳስ የምትሏቸው ራሳቸው ይወጡ። የአባታችን ቤተ መንግስት ነው የምንገባው። የአማራ ቤተ መንግስት እንረከበዋለን። የአባታችን አባት ሆኖ ነው የሚያወራው። አባት ፖለቲከኛ። እኔ ብዙ ጊዜ ሁለት እንትኖች ላይ ይታገላለሁ። በጣም ነፃ ላውጣችሁ የታገልኩት አርቲስትና የሃይማኖት አባቶች ነው። ታስታውሳላችሁ? ሚዲያ ላይ ብዙ ታስታውሱ ከሆነ ምንድን ምለው እኔ ምንድን ሳምንት አይደለም 6 ሰዓት አይጨርስም። እኔ ብዙ የምናገረው የሃይማኖት አባቶችና አርቲስቶች ውጡ ከፖለቲካ ውስጥ። ተከብረህ እንድትኖር አርቲስት ውጣ። ሙያ አርቲስት ነው በቃ እላችኋለሁ። አይሰሙም። በሙሉ አርቲስቶች ተንኮታኩተው ወደቁ። አይናችን እያየ ወደቁ። እነዛ ሁሉ ስንት ኢንቨስት ያደርግንባቸው ያከበርናቸው አርቲስቶች ናቸው። አንገታቸውን ደፍተዋል። ከተፋ ቤት ነው የሚሰሩት። ከተፋ ቤት በቃ የለም፣ ወጥቶ እንደዚህ የለም። የሃይማኖት አባቶች ናቸው። ውጡ እናንተ ፖለቲካውን ለእኛ ተውልን። ዘቁ በገቡበት በማንም ይሰደባሉ። ይወጡ። እነሱ በጸሎታችሁ ሂዱ፣ እናንተ በሙያችሁ ሂዱ። እሺ አይሉ። ዛሬ በኢትዮጵያ ታሪክ ላይ የረከሰው የሃይማኖት አባትና አርቲስት ነው። ዘቀጡ በቃ። ማንም ድሮ እንደዛ እከሌ ያለፈ እኮ ሲባል የለም። አሁን ለቀብሩም አይመጣልን። ያው ቀብርና እንትን ላይ የታወቀ ነው። ያው ሰው ጨፍጨፍ ይወዳል። ስትሞት ይገባል። አላዩትም? እንትና በረከት ማነው ሞቶ ኤርትራ ውስጥ ወጡ ለቀብር። ያው ወጥቶ እኮ ያውቅም ለቀብር ወጣ። ድምፅ ለማሰማት አንድ ኢቭን ቀብር ሲወጣ ያ ሁሉ ለበረከት ቀብር ሲወጣ ኤርትራውያን አንድ ድምፅ ብታሰሙ፣ ተቃውሞ ነገር ብታሰሙ፣ በ20 ቀብርተኛ መካከል አንድ ሰላይ ኤርትራ ሰላይ አለ። በ20 ማስ አንድ ሰላይ አለ። በሰላይ ተጠምደው ሄዶ ቀበሩት። እንግዲህ ታዋቂ በረከት መንግስት አባልም ታዋቂ አርቲስት ጸጥ ተብሎ ቀበሩ። ወደ ቤታቸው ገቡ። ወሬ የለ፣ ንግግር የለ። ለቅሷቸው እንኳን ጮክ ብሎ ለቅሶ የለም። ጮክ ብሎ አልተለቀሰም። 400 ነው 500 ሰው ወጥቷል ሊቀብሩ። ስለዚህ አርቲስት በእንደዚህ አይነት ደረጃ ውስጥ ነው ያለው የወደቀው።
እሺ ይሄ ነው። ስለዚህ አሁንም ቢሆን እኛ የምንጠብቀው ነገር አንድና አንድ ነው። ያ ምንድን ነው? ኢትዮጵያን ትንሣኤዋን እንድናረጋግጥላችሁ እፈልጋለሁ። ፖለቲከኛ ከስራችኋል እና ዛሬ እንግዲህ በማይጨው ላይ ነው ንግድ ባንክ የዘረፉት ሻዕቢያና ህወሓት በጋራ ሆኖ፣ ነገ ደግሞ አድዋ ላይ ይዘረፋል፣ ከነገ ወዲያ ደግሞ አክሱም ይዘረፋል። ይሄ ጅማሮ ነው። ስለዚህ ብዙዎቻችሁ በዚህ ጉዳይ ላይ ተረብሻችኋል እና አንዳንድ ነገር በጠዋት ጀምሮ መልዕክት ስትነግሩኝ ነበር፣ ቪዲዮ ስትልኩልኝ ነበር። አላስፈላጊ ነው፣ የሚጠበቅ ስለሆነ ማለት ነው። ስለዚህ ነገ አድዋ ላይ ጠብቁ። ባንክ ተዘረፈ፣ ህፃን ይገደላል ብዬ መቼ ነው የነገርኳችሁ? እየተገደለ ነው፣ ህፃን እየታረደ ነው ያለው። ስለዚህ አማራው ህዝብ ነቅቷል። አሁን በጣም በሚገባው መልኩ ነቅቶልኛል አማራው ህዝብ። ሽፍቶቹን ግን መንግስት አቅም መፈቀድ የታገለ ነው ያለው፣ መታገልም አለበት ነው። የውስጥ የከተማ ውስጥ አርበኞች የሚባሉት እንግዲህ በተቻለ ያክል መጠን አይታችኋል። 120 ምናምን ሚሊዮን ብር የዘረፉ ሰዎች ናቸው። ባንካቸው ብሎክ ነው፣ ከ500 ምናምን በላይ ባንክ ብሎክ ሆኗል። ገና ብዙ የሚጣራ ነገር አለ። ስለዚህ አንገጫግጫል። ግን ዞሮ ዞሮ ግን በምንም ታምር ይሄ ነው ያለው እና ውድ አድማጭ ቤተሰቦቼ እንግዲህ እየተከታተልኩኝ ከረንት ኒውሱን ከስር አቀብላችኋለሁኝ። እንግዲህ ጉዞአችን ረጅም ስለነበር ነው የፕሮግራም መዛባት የመጣው። ከነገ ጀምሮ ግን ፕሮግራሜን ጠብቄ በየሰዓቱ እየወጣሁኝ ያሉትን መረጃዎች ሰጣችኋለሁ። አሸንፋችኋል። ሀገራችሁ ሰላም ነች፣ ህዝባችን ሰላም ነው፣ በርቱ እያልኩኝ ፕሮግራሜን በዚህ ዴቭ እኔ በምኖርበት አገላል ኮንዶሚኒየም ከወትሮ በተለየ ሁኔታ ኤርትራውያን በዝተዋል። መንግስት ክትል ገብቷል። ጉድ ፈልጎ ገቡ እኮ እየጠበቁ እኮ ነው። እዚያው አንድ ነገር ኮሽ ሲል እኮ እየጠበቁ ነው። እዚያ በየቦታው እዛ ትላለህ፣ መብራት ኃይል፣ ጎፋ መብራት ኃይል ትላለህ፣ አስኮ ብርጭቆ ፋብሪካ በሙሉ እንዲያውም ለቀቁት እኮ አሁን የፍየል ቤት ቺቺኒያ የሚታወቅበትን ቦታ እየለቀቁ እየወጡ ነው ያሉት። ገላን ትላለህ እንደ ኩያፎቹ ሄደዋል። ስለዚህ ምንም የሚደንቅ ነገር የለም። ከመንግስት ይታች አሁን ያላወቁት ነገር ምንድን ነው? ዙሪያውን ፈስ ሲፈሳ መቆጣጠር የሚችል መንግስት ነው ያለው። ሊያመልጠን ይችላል። አሁን ግን ከዛ ውጭ ግን ብዙም አትጠራጠሩ። ይሄ ነው። በኋላ እንግዲህ ፕሮግራሜን ደግሞ ጠብቄ እመጣለሁ። አሸንፋችኋል። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ ችግር የለብኝም። አሁን እንደ ሰላማዊ ህዝብ፣ እንደ ሻዕቢያ ግን እስከ መጨረሻው ድረስ እንታገላቸዋለን። ክብር ለጀግና ትንታግ አይበገር የንስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አህመድ ታላላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጋላችሁ። በርቱ። አሸንፈናል። አብዝታችሁ ጸልዩ። አጋንንት ነው ውጊያው ብያችኋለሁ። ስለዚህ አሁን ሁላችሁም ቋንቋችሁን በታትንባችኋል። ስለዚህ ምንም አታስቡ። ያለው ነገር እየመጣሁ እነግራችኋለሁ። ሰላማችሁ ይብዛ። እስክንገናኝ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አዳርሱ። እናንተ ጋር ያለባችሁ ችግር ነው። ጎህ ላይ አሻራችሁን አስቀምጡ ነው የምለው። ይሄን ላንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ሀገሬ፣ ላንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው አንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣
ነው ላንቺ ነው ሀገሬ ላንቺ ነው ላንቺ ነው ላንቺ ነው ሀገሬ ላንቺ ነው ኢትዮጵያ ላንቺ ነው ላንቺ ነው ላንቺ ነው ሀገሬ ላንቺ ነው ላንቺ ነው ላንቺ ነው ኢትዮጵያ ላንቺ ነው ላንቺ ነው ላንቺ ነው ሀገሬ ላንቺ ነው ላንቺ ነው ላንቺ ነው ኢትዮጵያ ላንቺ ነው ላንቺ